ማስረሻ ሰጤ ካመለጣቸው በኋላ አብርሃም ሰጤ የሚባል ወንድም አለው ማስረሻ። አብርሃም ሰጤ ይባላል ወንድሙ። ላሳያችሁ ይሄ ልጅ ስለሱም ትንሽ እነግራችኋለሁ። ይህ ልጅ የማስረሻ ሰጤ ወንድም ነው። አብርሃም ሰጤ ይባላል። እነ ማስረሻ ሲያመልጡ ከማስረሻ ጋር ነበር አብሮ የሚንቀሳቀሱ አፋሃድ ውስጥ። አፋሃድ ውስጥ ከነ ማስረሻ ጋር ነበር አብሮ የሚሰራው አብሮ የሚንቀሳቀሰው። እነ ማስረሻ ከከበባው ሲያመልጡ ይህንን ልጅ ነው የያዙት። ይሄ ልጅ አብርሃም ሰጤ ይባላል። ታናሽ ወንድሙ ነው የማስረሻ። አፈነውታል። ይህን ልጅ አፈኑት። አፋኙም አሁን በማስረሻ ምትክ የጎጃም እዝ በአፋሃድ ስር የጎጃም እዝ ኃላፊ ተደርጎ የተሾመው አብርሃም አሻግሬ ባዬ ይባላል። አሻግሬ ባዬ አሁን በማስረሻ ምትክ አፋሃድ ወከልኩትኝ ያለው ወይም ሾምኩት ወይም አዛዥ ያደረኩት ያለው ሰው ነው። አሻግሬ ባዬ ይባላል። አሻግሬ ባዬ ይህንን ልጅ አፍኖታል። ይሄ ልጅ የማስረሻ ወንድም ነው። ማፈን ብቻ አይደለም አስረስ ማረም ጭምር ሁሉ ሊያስረክቡት ነው ሲባልም ሰምቻለሁ። ከነ አስረስ ማረ ጋር እነዚህን አሻግሬ ባዬ የሚባሉ ሰዎች አሁን ላይ ጥሩ ግንኙነት ፈጥረዋል ወይም ታርቀዋል። መያዣ አድርገው ነው የያዙት ይሄንን ልጅ አብርሃም ሰጤ የሚባለው። ማስረሻ እጁ ላይ መረጃዎች አሉ። እነዛን መረጃዎች የሚያወጣ ከሆነ ብለው መያዣ አድርገው የያዙት ልጅ ነው። ወይንም ደግሞ ማስረሻ ከብልጽግና ጋር ግንኙነት ያደርግ ነበረ ብሎ ምስክርነት እንዲሰጥ መያዣ አድርገው የያዙት ልጅ ነው። ቤተሰቦቻቸው በጣም ተጨንቀዋል። ይሄ ልጅ አሁን ላይ በህይወት ይኑር አይኑር ምንም የሚያውቁት ነገር የለም። መጀመሪያ እነሱ ጋር እና አሻግሬ ባዬ ጋር እንደሆነ ነግረዋቸው ነበር። በጣም በሚገርማችሁ ሁኔታ መያዣ ብለው ይዘውት፣ ነገር ግን 300,000 ብር አሁን ከላካችሁ እንለቀዋለን ሲሉ ነው። 300,000 ብር አሁን ከላካችሁ ይህን ልጅ እንለቀዋለን ብለዋቸው። አሁን ላይ የት እንዳለ አይታወቅም። ለና አስረስ ተላልፎ ተሰጥቶ ይሁን ምን ሆኖ ይሁን የሚታወቅ ነገር የለም። በማስረሻ ምትክ ይህንን ልጅ አፍነው ይዘውታል። እንግዲህ እስካሁን ይዘውታል። ሌላ ነገር አላደረጉትም። የሚታወቅ ነገር የለም። ብቻ ግን ይህንን አድርገዋል። አዲስ በማስረሻ ምትክ የተሾመው ሰው የማስረሻን ታናሽ ወንድም በማፈን ነው ስራውን የጀመረው። ይህ ልጅ በማፈን ነው ስራውን የጀመረው። በሚገርም ሁኔታ ይህንን ልጅ አፍነውት ብር ይጠይቃሉ። 300,000 ብር 300,000 ብርም ተቀብሎ እኮ ልጁን ሊለቁትም እኮ አይደል። ልጁን እንዳልኳችሁ የፈለጉት መያዣ ማድረግ ነው የፈለጉት። ግን ያው ቤተሰብ ይጓጓል በሚል ብሩን ራሱ እንኳን ሊቀበሏቸው ነበር የፈለጉት። ልጁንም አግደው አፍነው ብርም ተቀብለው እንግዲህ ትላንት አብሯቸው የነበረ ወንድሙ ስለሆነ ብቻ ነው እንጂ ይሄ ልጅ ከበፊት ጀምሮ ከወንድሙ ጋር ከማስረሻ ሰጤ ጋር ሆኖ ብዙ እንቅስቃሴ ሲያደርግ የነበረ ልጅ ነው። እነዚህ አሁን ካፈኑት አካላቶች ጋር ሁሉ ሆኖ ብዙ እንቅስቃሴ ሲያደርግ የነበረ ልጅ ነው። አንድ ላይ ነበሩ። ይህንን ልጅ አፈነውታል። አሁን ላይ የት እንዳደረሱት አይታወቅም። ይህን ልጅ የያዙት ማስረሻ ሰጤ እሱን የሚያሳይችሉ ሲቀሩ ወይንም ደግሞ ሲያመልጣቸው ነው። በነገራችን ላይ ማስረሻ ሰጤ
ሊይዙት ነበረ የፈለጉት፣ ከበው ሊይዙት ነበረ የፈለጉት። ግን አስቀድሞ መረጃም ስለነበረው ተዘጋጅቶበትም ስለነበረ ነው ከእጃቸው ያመለጠው እንጂ አይዶን ነው ከያዙት በኋላ ሊያጠፉት ሁሉ ይችሉ ነበረ፣ ወይም ምን ሊያደርጉት እንደሚችል አይታወቅም። ለዛ ነበር በነገራችን ላይ በህይወት መኖር የምትችልበትን አይነት ሁኔታ ፍጠር እያልን የነበረው። ዋናው ነገር በህይወት መኖር ነው። ግን ያው እሱ ቢያመልጥም ወንድሙን ደግሞ ይዞ በህይወት ይኑር አይኑር የሚታወቅ ነገር የለም። ማስረሻ እጁ ላይ ያለውን መረጃ እንዳያወጣ የሚል መልእክት ነው ማስተላለፍ የፈለጉት። እንግዲህ ማስረሻ ጋር ያለው መረጃ ከህዝብ ተደብቀው የሚሰሩት ስራ አለ እንዴ? ከህወሓት ጋር ያላቸው ግንኙነት በሚመለከት አይ ቲንክ ማስረሻችን ላይ የድምፅ ቅጂዎችም መረጃዎችም አሉ ይመስለኛል። እነዛ ነገሮች እንዳይወጡ ነው የሚፈልጉት። ይሄ የሚነግረን ነገር እነዚህ አካላት ከህዝብ ተደብቀው የሚሰሩት ነገር ስለመኖሩ ነው። ምን ችግር አለው? የተደበቀ ነገር ከሌለ አደባባይ ላይ ይወጣ። ከቲፒኤልኤፍ ጋር ግንኙነት አለን እየተባለ አይደለም አስረስ ማሬንን ያወራ የለም? ሱዳን ላይ ተገናኝተን ተነጋግረናል ቢል የለም እንዴ? ሌላ የተለየ ቢወጣ ለህዝብ ጆሮ የሚከብድ ነገር አለን እያሉ ነው እንጂ ግንኙነቱን እኮ በሚመለከት ተወርቶ ያበቃለት አሁን ራሳቸው የሚናገሩት ጉዳይ ነው። በቃ አሁን እኮ ፋኖች ከቲፒኤልኤፍ ጋር እኮ ግንኙነት አላቸው የሚል እኮ አዲስ ነገር እኮ አይደለም። ራሳቸው የሚናገሩት ጉዳይ ነው። ከሻዕቢያ ጋር አብረው እየሰሩ ስለመሆኑ ራሳቸው የሚናገሩት ጉዳይ ነው። አሁን ላይ አላቸው ብሎ እንደ አዲስ የሚነገር ጉዳይ አይደለም። ወይም ማስረጃ አምጣ የምትባሉበት ጉዳይ አይደለም። በቃ አበቃ። እሱ ጊዜ ራሳቸው አደባባይ ላይ ወጥቶ የሚናገሩት ጉዳይ ነው። ስለዚህ ከቲፒኤልኤፍ ጋር ያላቸውን ግንኙነት በሚመለከት ሊወጣ የሚችል መረጃ አይ ዶንት ቲንክ ይሄን ያክል ሊያሳስባቸው የሚችል አይመስለኝም። ባይሆን ምን ተነጋገሩ የሚለው ነው እንግዲህ ህዝብን ሊያስቆጣ የሚችል የሰጡት ነገር ሊኖር ይችላል። ወይንም ደግሞ እነሱ እንደሚሉት መሪ ወይንም አስተባባሪ ሳይሆን ያለ ተላላኪ መሆናቸውን የሚያሳይ መረጃዎች ሊሆኑ ይችላሉ። እንዳይወጣ እሱ መረጃ በሚል ግን የማስረሻ ሰጤ ታናሽ ወንድም ትላንት አብሯቸው ብዙ መከራዎችን ያሳለፈ ልጅ አግተውታል። አግተውት የት እንዳደረሱትም አይታወቅም። ይሄ ነው ያለው መረጃ።